ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል? 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያም ተጀምሯል። በቅድሚያም አርዕስተ ዜና። የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃን ከኢኮኖሚ ብልጽግና ጋር ከማቆራኘት ባሻገር ለጎረቤት ሀገራት ችግኞችን በማጋራት ኢትዮጵያም የአረንጓዴ ዲፕሎማሲ መሪ ተዋናይ እንድትሆን አስችሏታል። የባዳና ባንዳዎችን እኩይ ሴራ በአንድነት በማክሸፍ የኢትዮጵያን ታሪካዊ የባህር በር ባለቤትነት ማረጋገጥ እንደሚገባ ተጠቆመ። አሜሪካና ኢራን በመካከለኛው ምስራቅ ያለውን ጦርነት ለማቆም ስምምነት ላይ ደረሱ። ቆይታችሁን ከኛ ጋር ስታደርጉ እነዚህና ሌሎችም ዜናዎች ወደ እናንተ ይደርሳሉ። ከዜናዎቹ ጋር አሸናፊ እንዳለ ነኝ። ወደ ቀዳሚው ዜና አልፋለሁ። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ቀንና ሌሊት ባልተቋረጠ ቁርጠኝነት እየተገነባ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን መጎብኘታቸውን በማህበራዊ ትስስር ገጽ ባሰፈሩት መልእክት ጠቁመዋል። አውሮፕላን ማረፊያው ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን ለመቀበልና ኢትዮጵያን ከዓለም ቀዳሚ የአቪዬሽን ማዕከላት ተርታ ለማሰለፍ ቀንና ሌሊት ባልተቋረጠ ቁርጠኝነት እየተገነባም ይገኛል ነው ያሉት። የጠቅላይ ሚኒስትር አብይ አህመድ ኢኒሼቲቭ የሆነው የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃን ከኢኮኖሚ ብልጽግና ጋር አቆራኝቷል። ይህ በጎ ተግባር በድንበር ሳይገደብ ለጎረቤት ሀገራት ችግኞችን በማጋራት ኢትዮጵያ የአረንጓዴ ዲፕሎማሲ መሪ ተዋናይ እንድትሆን አስችሏታል። ቶማስ ኃይሉ ዝርዝሩን አዘጋጅቷል። ሰማዩ በበጋ ወራት የተነጠቀውን እርጥበት ለመመለስ በጥቁር ደመና ሲሞላና የክረምቱ የመጀመሪያ ካፊያም የደረቀውን መሬት ማርጠብ ሲጀምር በኢትዮጵያ ምድር ሌላ ታሪክ ሲጻፍ ከርሟል። ይህ ላለፉት 7 ዓመታት የታተመው ታሪክ ተፈጥሮን የመታደግ ብቻ ሳይሆን የኢትዮጵያውያን የጽናትና የአንድነት አርማ ሆኖም ከፍ ብሎ የተመዘገበበት ነው። ኢትዮጵያ ጥንትም ቢሆን በለምለምነቷና በግርማዊ ጥቅጥቅ ደኖቿ የምትታወቅ የነበረች ቢሆንም ባለፉት 10 ዓመታት የታየው ዓለም አቀፍ የአየር ንብረት መዛባት፣ የደን መጨፍጨፍና የአፈር መሸርሸር ያንን ታላቅ ገጽታዋን እንዲደበዝዝ አድርገውታል። በ2011 ዓ.ም በጠቅላይ ሚኒስትር አብይ አህመድ የተጀመረው የአረንጓዴ አሻራ መርሃ ግብር ይህንን በኢትዮጵያ ላይ የተጋረጠ ስጋት ወደ ዕድል ለመቀየር የተወረወረው ስትራቴጂያዊ ጋሻ ሆኖም ተስፋ መሬት ረግጦ ብቅ ያለበት ነው። በዚህም አረንጓዴ አሻራ ከተራ የችግኝ ተከላ ዘመቻ በላይ ሆኖም ትውልድ በአካል የሚሻገርበት ዓለም በአየር ንብረት ለውጥ ሳቢያም ነጋችን ላይ የተጋረጠውን ስጋት ለማየት በተሳነው ጊዜም የኢትዮጵያውያን መቻልና አርቆ የማየት የመሪነት ብስለትን ቁጭ ብሎ እንዲያስተውል ግድ ያለበት የህብረት ውጤት ነው። የኢትዮጵያን የወደፊት እጣ ፈንታ የልጆቻችን የኑሮ ዘዬ ምን መምሰል እንዳለበት የምንወስንበት ነው። ልጆቻችን ምን አይነት የኑሮ ስልት ይከተሉ የሚለውን ከወዲሁ የምንቀርጽበት አቅጣጫ የምናስቀምጥበትና ጅማሮ መሰረት የምንጥልበት ነው። ከህፃን እስከ አዋቂ ጎንበስ ብሎ ከመሬቱ የሚገናኝበት የብሔራዊ አንድነት መድረክ የሆነው የአረንጓዴ አሻራም የኢትዮጵያውያን የዓላማ ጽናትና ተአምር የመስራት ኃይልን ለዓለም የመሰከረ ነው። ከለመለመ ተራራ እስከ ሞላ ጎተራ የሚነገረው ይህ ጉዞም የሚለካውን በተቆፈሩ ጉድጓዶች ብዛት ብቻም አይደለም። ይልቁንም በተመለሰው የተፈጥሮ ጸጋና መስካሪ በማያሻቸው የትላንት የተራቆቱም ገጽታን በልምላሜ በቀየሩ መልኮችም ጭምር ነው እንጂ። መርሃ ግብሩ የአካባቢ ጥበቃን ከኢኮኖሚ ብልጽግና ጋር አቆራኝቷል። ዛሬ የሚተከሉ ችግኞች የአየር ሁኔታን ከማስተካከል ባለፈ ለምግብነት የሚውሉ ችግኞችንም ጭምር የያዙ መሆናቸው የአርሶ አደሩን ጎተራ እየሞሉ የሀገርን የምግብ ዋስትና የሚያረጋግጡ ሆነዋል። እኛ እንዲህ የቀለለብን እንደ ዋዛ የምናየው ጉዳይ ብዙዎች ቢፈልጉም አይችሉት። በየቦታው ስራችን መትከል ነው። ዝናቡም ጥሩ ነው። ምግብ ሆኖ የሚያገለግሉን፣ ገበያ ሆኖ የሚያገለግሉን፣ ስራ አጥነትን የሚቀንሱ በቀጥታ ህይወታችን የሚነኩ ጉዳዮች ስለሆኑ ካልሰራን፣ ካልለፋን፣ ካልተጋን፣ ካልተባበርን የሚቀየር ሀገር ስለሌለ መትጋታችን በዝናብ ውስጥ መቆማችን የተሻለ ሀገር ለመፍጠር ነውና እንኳን ደስ ያላችሁ። ይህ ስራ ግን በሀገር ውስጥ ብቻ አላቆምም። ኢትዮጵያ ቃሏን በተግባር የምትተረጉም ሀገር መሆኗን ለዓለምም አሳይታለች። ይህ በጎ ተግባር በድንበር ሳይገደብ እንደ ጅቡቲ፣ ኬንያ፣ ደቡብ ሱዳን፣ ሶማሊያ ላሉ የጎረቤት ሀገራት ችግኞችን በማጋራት
የአረንጓዴ ዲፕሎማሲ መሪ ተዋናይ እንድትሆንም አስችሏታል። አሁን ኢትዮጵያ ትኩረቷን መትከል ላይ ብቻ ሳይሆን ተክሎ ማጽደቅ ላይም ሆኗል። በቴክኖሎጂ የታገዘ ክትትልና የህዝብ ባለቤትነት ስሜት አረንጓዴ አሻራን ከዘመቻነት ወደ ዕለት ተዕለት ባህልና ማንነት ቀይሮታል። ዛሬ እያንዳንዱ ዜጋ የቆፈረው ጉድጓድ የተስፋ ምልክት ነው። እያንዳንዱ የተተከለው ችግኝ ደግሞ የነገውን ህይወት እስትንፋስም ሆኗል። አረንጓዴ አሻራም ለነገዋ ኢትዮጵያ የተበረከተ የማይፋቅ ደማቅ ታሪክ፣ ለትውልድም የምናወርሰው ታላቅ ሀገራዊ ስጦታ ሆኖ የተጻፈ ታሪክ ነው። በአረንጓዴ አሻራ ልማት ስራ ጠቅላይ ሚኒስትር አብይ አህመድ በ2015 ዓ.ም የተከሏቸውን ችግኞች በየዕለቱ ሳይታክቱ በመንከባከብ ለፍሬ ስላበቁ ታታሪ አባት እንንገራችሁ። አቶ ሲሳይ ታቦር በጌዶ ዞን የኦናንግ ወረዳ ነዋሪ ሲሆኑ ጠቅላይ ሚኒስትር አብይ አህመድ የተከሏቸውን ዘርፈ ብዙ ጥቅም ያላቸውን ችግኞች እንደ ልጅ በመንከባከብ ለፍሬ አብቅተዋል። ጠቅላይ ሚኒስትሩ በስፍራው ያኖሩትን አሻራ በማስቀጠል ለትውልድ የሚተላለፍ ተግባር በመከወናቸው ደስተኛ መሆናቸውንም ይናገራሉ። ተመስገን ተስፋዬ እኚህን ታታሪ አባት አነጋግሯል። ከራስ አንደበት የሚሉትን እንከታተለው። ሲሳይ ታቦር እባላለሁ። በጌዴኦ ዞን በኦናንግ ወረዳ ቱማታ ጭረቻ ቀበሌ ገበሬ ማህበር ውስጥ ነው ያለሁት። ይህ ቦታ በጣም የተጎዳ አካባቢ ነበር። እንደምታውቁት ትንሽ ተዳፋት ቦታ ነው እና በዚህ ምክንያት በጣም ጎርፍ ምናምን ያጠቃው ነበር። በዛ ተማሬ በባህር ዛፍ ብቻ ዘግቼው ነበር። ብዙ ብር የሚያወጣ ባህር ዛፍ ነው እዚህ ቦታ የተተከለው እና ቀደም ሲል የድሮ አባቶቻችን የተከሉትን ባህር ዛፍ ጉቶ ነበር። እሱን ሁሉ ነቃቅለን ባህር ዛፉንም ከዚህ አንስተን ጠቅላይ ሚኒስትሩ መጥተው ደግሞ አሻራቸውን እዚህ ቦታ ላይ ሲያሳርፉ እኛ ተረክበን እዚህ ደረጃ ላይ አድረሰነዋል። እንደምታዩት ምግብ ነው ይሄ ነገር። የሰው ልጅ ምግብ ካልበላ ሊኖር አይችልም እና ለእኔ ብቻ ሳይሆን ለአካባቢው በጣም ከፍተኛ ተነሳሽነት ፈጥሯል። እርግጥ እሳቸው አቮካዶ ተክለዋል፣ ቡና ተክለዋል፣ እንሰትም ተክለዋል። እኛ ደግሞ ያንን ተረክበን ይኸው እንደምታዩት አሻሽለ ነው እዚህ ደረጃ ላይ አድረሰነዋል። አሁን እንደምታዩት ውጣ ውጣ አይልም። ይሄ ቦታ ተፈጥሯዊ ቦታ ነው። ክትትል ይፈልጋል። ጠዋት፣ ማታ፣ ቀን ማታ ሁሉ አየር ይፈራረቃል። ፀሐይ በሚሆንበት ሰዓት ውሃ ያስፈልገዋል። ፀሐይ በጣም ሲበዛ ደግሞ ጥላ መጠለያ ነገር መስራት ያስፈልጋል። ከከብት መጠበቅ ያስፈልጋል። ከሌባ ከአውሬ ብዙ ነገር ይጻረረዋል። ይህን ነገር ያን ሁሉ ተንከባክበን ነው እዚህ ያደረስነው። ጠቅላይ ሚኒስትሩ መጥተው ደግሞ አሻራቸውን እዚህ ቦታ ላይ ሲያሳርፉ በጣም ተነሳሽነትን ፈጥሯል። ትውልድ ደግሞ የዚህ የአረንጓዴ አሻራ መርሃ ግብር አስፈጻሚ መሆን መቻል አለበት እና ይሄ ጥሩ ባህል ነው፣ ጥሩ ግኝት ነው። ዛሬ ካልተሰራ መኖር አይቻልም አይደለም። ስለዚህ ትውልዱ የዚህ አረንጓዴ አሻራ አካል መሆን አንድ አካል መሆን መቻል አለበት። እያንዳንዱ ባለው አቅም ባለው ቦታ የአረንጓዴ አሻራ ተግባር አስፈጻሚ መሆን መቻል አለበት። መነሻውን ደሴ ከተማ አድርጎ ወደ አዲስ አበባ ሲጓዝ የነበረም የህዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ የ31 ሰዎች ህይወት አለፈ። አደጋውን አስመልክቶ የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሙዬን ሳራ ሳህለስላሴ ያነጋግራቸዋለች። ተካትለን እንመለስ። ኮድ 3 ኢት 0798 የሆነ አውቶቡስ መነሻውን ደሴ ከተማ ያደረገ ሹፌሩና ረዳቱን ጨምሮ 64 ሰዎችን አሳፍሮ ከደሴ ወደ አዲስ አበባ በመጓዝ ላይ እንዳለ ኮምቦልቻ ከተማ ቦርከና ክፍለ ከተማ ሀረጎ አካባቢ ባልታወቀ ምክንያት ከ100 ሜትር በላይ ርቀት ያለው ገደል ገብቶ 31 ሰዎች ህይወታቸው አልፏል። 6 ከባድ አካል ጉዳት 27 ቀላል አካል ጉዳት የደረሰባቸው ሲሆኑ ቀላልና ከባድ አካል ጉዳት ያለባቸው በኮምቦልቻ ከተማ እና በደሴ ከተማ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። አደጋ የደረሰው ከጠዋቱ 12 ሰዓት ከ20 ላይ ከመሆኑ ጋር ተያይዞ ወዲያውኑ ወደ ቦታው ደርሰን አስፈላጊውን ፖሊሳዊ ሙያ አገልግሎት ሰጥተናል። በምንችለው አቅም ማለት ነው። ተጎጂዎችን በከተማው በቅርብ በሚገኙ የትራንስፖርት አገልግሎቶች ወደ ሕክምና በአስቸኳይ እንዲሄዱና አስፈላጊው ሕክምና እንዲያገኙ ከፍተኛ ጥረት አድርገናል።
ያው ምክንያቱ እንግዲህ አልታወቀም ለጊዜው ገና ምርመራ ላይ ስላልጨረስ። ሁለተኛ ማንኛውም አሽከርካሪ ከቦታ ቦታ ለመንቀሳቀስ ጉዞውን በሚያስብበት ወቅት ተሽከርካሪውን በባለሙያ ቴክኒክ ምርመራ ቸክ ማድረግ አለባቸው። ሹፌሮች ተረጋግተው እንዲያሽከረክሩ መልእክት ለማስተላለፍ ፈልጋለሁ እና ከመጪው የክረምት ወራት ከመሆኑ ጋር ተያይዞ አሽከርካሪዎች የመኪኖቻቸውን ባህሪ ጠንቅቀው እንዲያውቁ፣ ሁለተኛ ተረጋግተው እንዲያሽከረክሩ፣ ሶስተኛ መኪኖቻቸውን የቴክኒክ ምርመራና ጥገና አድርገው ከቦታ ቦታ እንቅስቃሴ እንዲያደርጉ ጥሪዬን አስተላልፋለሁ። የነገዋን ኢትዮጵያ የሚቀይሩ ባለድንቅ አእምሮ ወጣቶች ወደ መድረክ መጥተዋል። በሐሳብ የበለጸጉ በቴክኖሎጂ የረቀቁና የኢትዮጵያን የወደፊት ዕጣ ፈንታ ለመለወጥ የሚተጉ ወጣቶች የሚገናኙበት ታላቅ መድረክ። የሚሊዮኖችን ሕይወት የሚቀይር ፈጠራ ይዘው የሚቀርቡት እነማን ይሆኑ? ዳኞችን ያከራከሩ ፈጠራዎች፣ ብርቱ ፉክክር የሚስተዋልበት ዌቡ ላይ ሌላ እዚህ ላይ ግን የተረዳችሁ አይመስለኝም። ቆል ጨርስላ ሲስተሙን በመጠቀም የራሱ ምርት ያስገባል። እዛ ላይ ያለውን ይመዘግባል። በስልክ አፕሊኬሽን ነው የሚጠቀመው። ዴታ ስማርትፎን መጠቀም አለበት። 4-5 ቋንቋዎች ትሬን አድርጌያለሁ አልከኝ። ከ10ኛ ክላስ እያለሁ ነው ኮድ ማድረግ የጀመርኩት። ድንቅ የፈጠራ ስራዎች የሚወጡበት መድረክ ኢትዮ ስታርታፕ በቅርብ ቀን በኢቲቪ ዜና ቻናል ይጠብቁን። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ነው እየተከታተላችሁ የምትገኙት። የጸረ ተዋሲያን መድኃኒቶች በጀርሞች መላመድ የግንዛቤ ማስጨበጫ በሀገር አቀፍ ደረጃ ለ14ኛ ጊዜ እየተከበረ ይገኛል። በቂ የሕክምና መስጫ ተቋማት እንዲሁም ንጹህ የመጠጥ አቅርቦት ዝቅተኛ በሆነባቸው እንደ ኢትዮጵያ ያሉ ታዳጊ ሀገራት ችግሩ በእጅጉ አሳሳቢ ስለመሆኑም ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ባልደረባችን ብሩክታይት ተገኝ በቀጥታ መስመራችን ላይ ትገኛለች። ብሩክታይት እንደምን ውለሻል? የጸረ ተዋሲያን መድኃኒቶች በጀርሞች መላመድ እንደ ሀገር እየፈጠረ ያለው ጫና ምን ይመስላል? ያሉሽን መረጃዎች ልታደርሽን ትችላለሽ? አመሰግናለሁ አሸናፊ። አንተም ቀደም ብለህ እንዳነሳኸው ዛሬ የጸረ ተዋሲያን መድኃኒቶች በጀርሞች መለመድን በተመለከተ የግንዛቤ ማስጨበጫ እየተካሄደ ይገኛል። በተለይ ይህ የግንዛቤ ማስጨበጫ ለየት የሚያደርገው በኢትዮጵያ ለ14ኛ ጊዜ ነው እየተካሄደ የሚገኘው። በሪጂናል ወይም ደግሞ በአህጉር አቀፍ ደግሞ ለመጀመሪያ ጊዜ ነው እየተካሄደ የሚገኘው። በዚህ መድረክ ላይ እንግዲህ የተለያዩ ሀሳቦች ተነስተዋል። በተለይ ደግሞ የጸረ ተዋሲያን መድኃኒቶች በጀርሞች መለመድ እንደ ሀገር ምን አይነት ተጽዕኖዎችን እየፈጠሩ ነው የሚል ሀሳቦች ተነስተዋል። በተለይ እነዚህ የጸረ ተዋሲያን መድኃኒቶች የምንላቸው በቫይረስ በባክቴሪያና መሰል የህመም አምጪ ተዋሲያን ምክንያት ለሚፈጠሩ ህመሞች የሚሰጡ መድኃኒቶች ናቸው። እነዚህ መድኃኒቶች እንግዲህ አንዳንድ ጊዜ ያለ ሐኪም ፍቃድ መድኃኒቶች ይወሰዳሉ። ሐኪሞች ደግሞ የሚያዟቸው መድኃኒቶች ያለ ሰዓታቸው ወይም ደግሞ በሐኪም ከተፈቀደው ሰዓት ውጪ ይወሰዳሉ። አልፎ ተርፎም ደግሞ ያለ ሐኪም ፈቃድ ከተለያዩ የመድኃኒት መግዣ ተቋማት እየተገዙ ዜጎች ይጠቀሟቸዋል። ይህ ደግሞ በሽታዎች ሲከሰቱ ሰውነት ሬዚስት እንዳያደርግ ወይም ደግሞ መከላከል እንዳይችል ያደርገዋል። ይህ ደግሞ በጣም ከፍተኛ የሆነ ጫና እየፈጠረ ይገኛል ተብሏል። አንደኛው እየፈጠረ ነው የተባለው ጫና ምንድነው? የፈውሶ የማዳንን አቅም እንደ ሀገር የተያዘውን እቅድም ወደ ግብ እንዳይደርስ ያደርጋል ተብሏል። ሁለተኛ ነገር ደግሞ ዜጎች በፍጥነት ታክመው መዳን ስለማይችሉ በሆስፒታሎች መካከል መጨናነቅ ይፈጠራል። ይህ ደግሞ ለከፍተኛ ለሆነ ለሕክምና ወጪ እንዲዳረግ ያደርጋል። ይህ ደግሞ ከዚህ አልፎ ተርፎ ደግሞ ዜጎች ለሞት ይዳረጋሉ። ይህ እንደ ሀገር ፕሮዳክቲቭ የሆነ ወይም ደግሞ አምራች የዜጎችን ቁጥር እየቀነሰ እንዳለ ተነስቷል። ይህንን ደግሞ መከላከል ካልተቻለ በተለይ በ2050 በፈረንጆቹ ማለት ነው ቁጥራቸው ከ7000 የሚበልጡ ዜጎች እንደሚሞቱ ተነስቷል። ከዚህ በተጨማሪ ደግሞ
በዓለም አቀፍ ደረጃ ከ10 ትሪሊዮን ዶላር በላይ የሆነ ወጪ ወይም ደግሞ ኪሳራ ይገጥማል። ይሄ ደግሞ ኢኮኖሚው ላይ ከፍተኛ ተጽዕኖ እንደሚያሳድር ተነስቷል። ይህንን ለመከላከል እንግዲህ ዜጎች ሕክምና በሚወስዱበት ጊዜ አንደኛ ያለ ሐኪም ፈቃድ የመድኃኒት የመውሰድን ልምድ መግታት ወይም ደግሞ ማቆም ይኖርባቸዋል ተብሏል። በሁለተኛነት ደረጃ ደግሞ የግልና የአካባቢ ንጽህና በመጠበቅና ለዛ ትኩረት በመስጠት የጸረ ተህዋሲያን መድኃኒቶችን በጀርሞች መላመድን መከላከል ይቻላል ተብሏል። ይህንን መድረክ እንግዲህ የኢትዮጵያ ፋርማሲስት አሶሲዬሽን ከኢትዮጵያ ምግብና መድኃኒት ባለስልጣን ጋር በመተባበር ነው ያዘጋጀው። ውይይቱ አሁንም እንደቀጠለ ነው። ተጨማሪ መረጃዎችን ደግሞ በማታው የዜና ሰዓት የምናደርስ ይሆናል። ብሩክታይት ለመረጃዎች እናመሰግናለን። ጥሩ ቀን ይሆነልሽ። የኢትዮጵያን የባህር በር ይገባኛል ጥያቄ በማደናቀፍ ብሔራዊ ጥቅሟን አሳልፎ ለመስጠት የሚሰሩ ባዳና ባንዳዎችን እኩይ ሴራ በአንድነት በማክሸፍ ታሪካዊ የባህር በር ባለቤትነቷን ማረጋገጥ ይገባል። በሴራ የተነጠቅነውን የባህር በር ባለቤትነት ማረጋገጥ የዚህ ትውልድ አሻራ ሊሆን እንደሚገባም ተጠቁሟል። ሳሙኤል ወርቃየው በወቅቱ ወደ አስመራ የተለያዩ ምርቶችን በመጫን ቀይ ባህር ድረስ በማስረከብ ጨውና የመሳሰሉ ምርቶችን ደግሞ ወደ መሃል ሀገር በማምጣት ለበርካታ ዓመታት በንግድ ስራ አሳልፈዋል። የአሁኑ የባህር ዳር ከተማ ነዋሪው የቀድሞው የቀይ ባህር ነጋዴ ሀጂ ተዘራ አበበ የተለመደው የንግድ ስራቸውን ሊያከናውኑ ወደ አስመራ ባቀኑበት ወቅት ነበር የኢትዮ ኤርትራ ጦርነት የተነሳው። ይህን ታሪክ ሲያስታውሱትም አስመራ ነበርኩ። በዚያ በጦርነቱ ጊዜ በሸቀጣ ሸቀጥ ጭኜ መኪናዋ ሸሪያ ስረል ፈረሰ፣ ድብልቅልቅ ወጣ። እዚያ እሱም በደው መኪናዋንም አላገኘዋት፣ እሱንም አላገኘሁት። እኔም ተዘግቼ ሰነበቱ። 3 ሰዓት በኋላ ረጋ ሲል መንግስትን ጠይቀን አንድ አውቶቡስ ተፈቀደልን አገራችን መውጫ። ለሀጅ ተዘራ አበበ በወቅቱ ከጫኑት ሸቀጣ ሸቀጥ መወረስ ይልቅ በአሻጥረኞች በተሰራ ሴራ ኢትዮጵያ የባህር በር አልባ መሆኗ ይበልጡን አሳስቧቸዋል፣ ቆጭቷቸዋል። ነገር ግን ለምን ብሎ መጠየቅ የማይቻልበት አገዛዝ ላይ ወደቅን ሲሉም ያስታውሱታል። ዓለም ጋር የምንገናኝበት በሴራ ነው የቀረ ያመለጠን። ወያኔ ገባ ለኤርትራው መሪ ጋር ተሻርከው ህዝብ ሳያውቀው ሳይሰማ በህዝባዊ ምርጫ በሚል አታሎ ኤርትራን ገነጠለ፣ ምጽዋን አሳጥቷል። አሁንም ቢሆን እኔ የዚያማ ቀን አንስቶ እህደች አንስቶ እስካሁን እንቅልፍም አይወስደኝም። ምክንያቱም እኛ በበረት የወላ ህዝብ በበረት ነው የተቀመጠ። እኛ ከዓለም ጋር የምንገናኝበት ባህር መኖር አለበት። የኢትዮጵያ መንግስት ብቻ ሳይሆን በዛን ጊዜ ለምንድን ነው ብለን ጥያቄ በምናነሳበት ጊዜ ወያኔ ብታርፍ ይሻላል እያለ እያንገራገረ እንዳንናገር አድርጎ ነው የቆየ። በወቅቱ ኢትዮጵያ የባህር በር አልባ እንዳትሆን የተሰራው ሴራ ትውልድም ታሪክም የማይረሳው አሻጥር ነው የሚሉት ደግሞ የአሁኑ የባህር ዳር ከተማ ነዋሪው ኤርትራ ከመገንጠሏ በፊት ደግሞ በአስመራ ወታደር የነበሩት አቶ ይስማውል መን ናቸው። እኔ ኤርትራ ውስጥ ነበርኩ። በ52 ዓመተ ምህረት ወታደር ነበርኩ። ሚሊቴሪ በሰሩት ሴራ ተነጠቅን እንጂ አሻጥር ነው ሊያሳጣን የቻለ እንጂ በፍርድ ቤት የተባበሩት መንግስታት አልወሰነብን። ይህን ውሳኔ ኢትዮጵያ የባህር በር አታገኝም ብሎ የወሰነ ማንም መንግስት የለም። በአሁኑ ወቅት ታዲያ ኢትዮጵያ የቀይ ባህር ወደብ ባለቤትነት ታሪካዊ መብቷን ለማስመለስና የወደብ አማራጮችን ለማስፋት እየሰራች ትገኛለች። ለዚህም በወቅቱ ስለ ባህር በር እንዳያነሱ ታፍነው የቆዩ ድምጾችም መሰማት ጀምረዋል። ይህንን ጥያቄ እልባት ያገኝ ዘንድ በአንድነት መቆም ይገባል ሲሉም አስተያየታቸውን ሰጥተዋል። ከዓለም ጋር ተባብሮ በባላንጣነት ሳንያያዝ በወንድማማችነት በጋራ ባህሩን ወደቡን እንጠቀም። ይህንን ለመንግስት በሚመለከተው አካል ጋር ተነጋግሮ እንዲያሳምን 130 ሚሊዮን ህዝብ እያላት ያለ ባህር በር ልትቀመጥም አይገባትም። በህግ በመስግባባት በመስማማት ሊፈጸም ይገባዋል የሚል እምነት አለኝ። የኢትዮጵያን የባህር በር ይገባኛል ጥያቄን በማደናቀፍ ብሔራዊ ጥቅሟን አሳልፎ ለመስጠት የሚታትሩ ባዳና ባንዳዎች አሁንም አልጠፉም። ይሁን እንጂ ኢትዮጵያውያን በአንድነት መቆምን አሸናፊነትን ያውቁበታልና የባዳና ባንዳ ህልም አይሳካም ሲሉም ሀሳባቸውን አክለዋል። ትንኮሳው አለ፣ ግን አቅማቸው አይደለም። ኢትዮጵያን ቅንጣት ያህል እንኳ ሊያሸንፉ የሚችሉ ማንም ጥቅማችንን ሊወስድ የሚችል አንድም የለም። አንድ ኢትዮጵያ በሚል አስበን
አንድ ላይ መቆም አለብን። የባህር በር ለሀገር ኢኮኖሚ እስትንፋስ መሆኑን በመገንዘብ የኢትዮጵያን የባህር በር ባለቤትነት የማረጋገጥ ተግባር የዚህ ትውልድ አሻራ ሊሆን ይገባል መልእክታቸው ነው። ኢትዮጵያ ከነቀፌታ ፖለቲካ መግባባት ላይ ወደ ተመሰረተ አዲስ የዲሞክራሲ ባህል እየተሸጋገረች ትገኛለች። በቅርቡ የተካሄደው 7ኛው ጠቅላላ ምርጫም የዚህ ውጤት ማሳያ ሆኗል። ይህ የፖለቲካ ምህዳር ሽግግር ኢትዮጵያ ወደ ተሻለ የእድገት ምዕራፍ የምታደርገውን ጉዞ የሚያፋጥን አዎንታዊ ለውጥ ተደርጎ ተወስዷል። ብሩክታይት ተገኝ ተጨማሪውን ይዛለች። በኢትዮጵያ የፖለቲካ ታሪክ ውስጥ ለረጅም ዘመናት የዘለቀው የነቀፌታ ፖለቲካ በሀገር እድገት ላይ እንቅፋት ከመሆን አልፎ በማህበረሰብ መካከል የጥርጣሬና የመለያየት ግንቦችን ሲገነባ ቆይቷል። ይህ አካሄድ በጋራ መግባባትና በአዎንታዊ ውይይት ላይ ከመመስረት ይልቅ የሌላውን ድክመት ማጉላትና ማጣጣል ላይ ብቻ የተጠመደ ነበር። ውጤቱም ሀገራዊ አንድነትን ከማጠናከር ይልቅ የፖለቲካ ምህዳሩን ማጥበብ፣ የጋራ ብሔራዊ አጀንዳዎችን ወደ ጎን በመተውም በግጭትና ባለመግባባት አዙሪት ውስጥ የታጠረ ትውልድን መፍጠር እንዲሆን ማድረጉ እንደ ሀገር ብዙ አሳጥቶናል። ኢትዮጵያ ረጅም የሀገረ ግንባታ ታሪክ ቢኖራትም ያሳለፈችው የዲሞክራሲ ልምምድ ግን በእጅጉ አናሳ ነበር። ይህ ድክመት ነፃ ገለልተኛና ገንቢ የሆነ የፖለቲካ ምህዳር እንዳያቆጠቁጥ ትልቅ እንቅፋት ሆኖ መቆየቱም አይዘነጋም። ይሁን እንጂ ከጥቂት ዓመታት ወዲህ በኢትዮጵያ የፖለቲካ ምህዳር ላይ አዳዲስ ተስፋ ሰጪ ጭላንጭሎች መታየት ጀምረዋል። ልዩ ልዩ ተፎካካሪ ፓርቲዎች በሀገራዊ የጋራ ጉዳዮች ላይ በንቃትና በነፃነት እንዲሳተፉ መደረጉ ያን የነበረውን የመነቃቀፍና የመቃቃር የፖለቲካ ባህል በሂደት መቀየር ችሏል። ተባብሮ መስራት ጠቃሚ መሆኑን ከትም ይረዳሉ። ከዚህ ከልምድም ተረጃለች። ሁለተኛ መንግስትም ተፎካካሪ ፓርቲዎችን ለማሳተፍ ያደረገው ጥረት አለ። ባለፈው አሁን ባለው መንግስት ውስጥ ምንም እንኳን መቀመጫ ባይኖራቸውም ተባብረው መስራት ፍላጎት ያላቸውን ቦታ ሰጥቷቸዋል። ከሚኒስትር ጀምሮ እስከ ታች ድረስ ይህ ትልቅ ጅምር ነው። ከአሸናፊ ፓርቲ ጋር ምንም እንኳን መቀመጫ ባናገኝም ተባብረው መስራት ከቻል ብንወዳደርና ደግሞ የተሻለ መቀመጫ ብናገኝ ደግሞ የበለጠ አብረን ተባብረን መስራት እንችላለን የሚል አስተሳሰብ ፈጥሮባቸዋል ብዬ አስባለሁ። በአሁኑ ዘመን ኃይልና አማራጭ አድርጎ የሚወስድ አካል ምንም አዋጭ አይደለም። ወደ ሳይክል ውስጥ የሚገባው ኃይልን እየፈጠረው መፍትሄ አይመጣም። ስለዚህ የሀገር መፍትሄ እንዲመጣ በዛ መልክ ለመስራት ጥሩ እንትን ፈጥሮላቸዋል ብዬ አስባለሁ። ማህበረሰቡ ፍላጎቱን በነፃነት የመግለጽና የወደፊት እጣ ፈንታውን በራሱ ድምጽ የመወሰን ልምዱ እያደገ መምጣቱ የፖለቲካ ባህሉን ከነቀፌታ ወደ ገንቢ እምርታ ለማሸጋገር ዋነኛው ምክንያት ነው። ይህ አዲስ ገንቢ የፖለቲካ ምህዳር መፈጠር የፖለቲካ ፓርቲዎች በፉክክርና በጽኑ መሰረት ላይ በተገነቡ የጋራ ብሔራዊ ጥቅሞች ዙሪያ በሀገራዊ የጋራ ጉዳዮች ላይ በጋራ እንዲቆሙም ጭምር የሚያደርግ ነው። ይህም በውስጡ ዝግብ ያልዛለች ይልቁንም ብሔራዊ ጥቅሟና ሉዓላዊነቷ የተጠበቀ ሀገርን ለመገንባት ዋስትና ነው። ይሄ ሁሉ ፉክክር እኮ ሀገር ለመገንባት ነው። ይሄ ሁሉ ፉክክር ለኢትዮጵያውያን ነው። ይሄ ሁሉ ፉክክር ኢትዮጵያ ካለችበት ችግር ለማውጣት ነው። ስለዚህ የበሰለ የፖለቲካ ባህል በተመሰረተ ቁጥር የበሰለች ሀገር መመስረት ይቻላል። የበሰለ ህዝብም መፍጠር ይቻላል። ነገር ግን ደግሞ በተተራመሰ ፖለቲካ ሂደት ላይ የተመሰረተች ሀገር ምንጊዜም ህዝቦቿ የበታችነት የሚሰማቸውና ሉዓላዊነት የማይሰማቸው የውጭ ጥገኞች ነው የሚኖሩት። ከነቀፌታ ፖለቲካ ወደ ገንቢ የፖለቲካ ስነ ምግባር መሸጋገር የአሸናፊና ተሸናፊ አስተሳሰብን ለአንዴና ለመጨረሻ ጊዜ የመቅበር ጉዳይ ነው። ይህ ሽግግር ሁሉም ወገን አሸናፊ የሚሆንበትን አዲስ የጋራ የፖለቲካ ባህል በኢትዮጵያ ምድር ለማስረጽ ወሳኝ ምዕራፍ ነው። ህዝቡም ራሱ ጋፍቶቹ አላ በተለይ ህዝቡ በየቦታው ሲያገኙት ያው በምርጫ ነው ሁለገብ መሆን ያለበት የሚል ሀሳብ ስለሚሰጥ ያለው በሰላማዊ ምርጫ ብቻ ስልጣን ሽግግር ይደረግ ቢለው በዛ ያው አድካሚ ነው። ግን በዛ አድካሚ ሂደት ውስጥ ውጣ ወረድ ውስጥ ገብተው ያገኙትን ድምፅ አክብረው በጋራ ለመስራት ፍላጎት ያላቸው ፓርቲዎች እየተፈጠሩ መሄዱ ለሀገራችን ዲሞክራሲ ስርዓት ግንባታ ወሳኝ ነው። መሸነፍ ያለ ነው። መወዳደር መፎካከር ያለ ነው። መተባበር ደግሞ አለ። እንደ ሀገር ደግሞ መተባበር አለብሽ። ሀገራዊ ጉዳዮች አሉ። የሀገሪቱ ብሔራዊ ጥቅሞች፣ ፍላጎቶች አሉ።
እዛ የነሱ የጋራ ጉዳይ ናቸው። አንቺ ስልጣን ላይ ሆንሽ አልሆንሽ ነገ ስትመጪ ስልጣን ላይ የምታገኙ ነው እና የሀገር ጉዳይ ነው። እዛ ላይ በጋራ ለመተባበር ጥረት ማድረግ፣ ሁለተኛ ደግሞ ባሸነፉበት አካባቢ ያንን ድምጽ ይዘው ወደ ፓርላማ ገብተው የዛን የመረጣቸው ማህበረሰብ ድምጽ ማሰማትም ትልቅ ነገር ነው። ማሸነፍ ማለት እኮ በግድ መንግስት መመስረት አይደለም። አንድ መቀመጫ ማግኘት ማሸነፍ ነው። በአሁኑ የምርጫ ወቅት የታየው የዲሞክራሲ ባህል ልምምድም በጠንካራ ተቋማት የጸና በጠነከረ የዲሞክራሲ ባህል የዳበረ ህዝብን ይዞ ኢትዮጵያ ወደ መስማማት፣ ወደ መከባበርና ወደ ከፍታ የምታደርገውን ጉዞ የሚያፋጥን ደማቅ የለውጥ አሻራ ነው። ዜና እረፍት። ድምፃዊ ሰማኝ በለው ከዚህ ዓለም በሞት ተለየ። በባህል ሙዚቃዎቹ የሚታወቀው ድምፃዊ ሰማኝ በለው ሰሜ ባላገሩ ከዚህ ዓለም በሞት ተለይቷል። ኢቢሲ ከወዳጆቹ እንዳረጋገጠው ድምፃዊው ባደረበት ህመም በሕክምና ሲረዳ ቆይቶ ነው በዛሬው ዕለት ያረፈው። በባህላዊ ሙዚቃዎቹ ይበልጥ የሚታወቀው ድምፃዊ ሰማኝ በለው ከሙዚቃ ውጪም በትወና ይሳተፍ ነበር። ድምፃዊ ሰማኝ ባለትዳርና የ4 ልጆች አባት ነው። ድምፃዊ ሰማኝ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደ አዲስ በክልሎች ሲያካሄድ በነበረው ኢትዮጵያ አይዶል ላይ ዳኛ ሆኖ የጥበብ አጋርነቱን አሳይቷል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለቤተሰቡ ለወዳጆቹና አድናቂዎቹ መጽናናትን ይመኛል። በመጨረሻም የውጭ ዜና። የአሜሪካና የኢራን ባለስልጣናት በመካከለኛው ምስራቅ ያለውን ጦርነት ለማቆምና የሆርሙዝ ወሽመጥን መልሶ ለመክፈት ስምምነት ላይ መድረሳቸውን አስታወቁ። ይህ የመጀመሪያ ደረጃ ስምምነት የነዳጅ ዋጋ እንዲቀንስ ያደረገ ቢሆንም የቴህራን የኒውክሌር መርሃ ግብር ዕጣ ፈንታ ግን ለቀጣይ ድርድሮች የተተወ ሆኗል። ስምምነቱ ገና በማዕቀፍ ደረጃ ላይ ያለ ቢሆንም በሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውንና የኃይል አቅርቦት ገበያውን ያናጋውን ግጭት ለመፍታት የተገኘ ትልቅ ውጤት ተደርጎ ተወስዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት በትሩዝ ሶሻል ገጻቸው ላይ ከኢራን እስላማዊ ሪፐብሊክ ጋር የተደረገው ስምምነት አሁን ተጠናቋል ሲሉ ጽፈዋል። ሁለቱን ሀገራት በመሸምገል የቆየችው የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍም ስምምነት ላይ መደረሱን አስታውቀዋል። ይህ የመግባቢያ ስምምነት በመጪው አርብ በስዊዘርላንድ በይፋ ይፈረማል ተብሎ ይጠበቃል። ተመልካቾች ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ከ6 ሰዓት ጀምሮ ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ የ6 ሰዓት ነው የሚመስለው። ከኔ ጋር በምዕራፍ 2 7 ሰዓት ላይ እንገናኛለን። አሁን ሰዓቱ የቢዝነስና የስፖርት ዘገባዎች ነው። ጥሩ ቆይታ።